አይኖቼ አቀናለሁ በላይ ያለውን እሻለሁ አይኖቼ አቀናለሁ በላይ ያለውን እሻለሁ ሳስበው በላይ ያለውን አምላኬ ያዘጋጀውን ሳስበው በላይ ያለውን ዘላለም የሚኖረውን ዓይን ያላየ ጆሮ ያልሰማው ዓይን ያላየው ጆሮ ያልሰማው ክብር ነው ያለው ክብር ነው ያለው ክብር ነው ያለው ክብር ነው ያለው ዓይን ያላየው ክብር ነው ያለው ክብር ነው ያለው ጆሮ ያልሰማው ክብር ነው ያለው ክብር ነው ያለው ከታዘዝኩ ትእዛዜ በምድራዊው ሐሳብ እንዳልያዝ ከታዘዝኩ ትእዛዜ በምድራዊው ኑሮ እንዳልያዝ ዓይኖቼ አቀናለሁ በላይ ያለውን እሻለሁ ዓይኖቼ አቀናለሁ በላይ ያለውን እሻለሁ ሳስበው በላይ ያለውን በአብ ቀኝ የተቀመጠውን ሳስበው በላይ ያለውን ሙሽራ የሚወስደኝ አየዋለሁ አገኘዋለሁ አየዋለሁ አገኘዋለሁ ደስታዬ ነው ደስታዬ ነው ደስታዬ ነው ፍስሐዬ ነው ፍስሐዬ ነው ፍስሐዬ ነው ምስጋናዬ ነው ምስጋናዬ ነው ምስጋናዬ ነው ኢየሱሴ ነው ኢየሱሴ ነው ኢየሱሴ ነው ከታዘዝኩ ትእዛዜ በምድራዊው ሐሳብ እንዳልያዝ ከታዘዝኩኝ ትእዛዜ በምድራዊው ኑሮ እንዳልያዝ ዓይኖቼ አቀናለሁ በላይ ያለውን እሻለሁ ዓይኖቼ አቀናለሁ በላይ ያለውን እሻለሁ ሳስበው በላይ ያለውን በአብ ቀኝ የተቀመጠውን ሳስበው በላይ ያለውን አምላኬ ያዘጋጀውን ዓይን ያላየው ጆሮ ያልሰማው ዓይን ያላየው
ያለ ክብር ነው ያለው 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 አይን ያላየው ክብር ነው ያለው ክብር ነው ያለው እናመሰግንሃለን አይን ያላየው ጆሮ ያልሰማው ለሚወዱ ያዘጋጀው ታላቅ ክብር ስላለ እታችን በዚህ ክብር ውስጥ ስላለች እናመሰግንሃለን እግዚአብሔር ሆይ በዚህ ታላቅ ክብር ውስጥ እግዚአብሔር ሆይ ስላለች በብርሃን ስላለች በለቅሶ በሐዘን ስለሌለች በስቃይ ስለሌለች እግዚአብሔር ሆይ በብዙ ደስታ ውስጥ ስላለች እናመሰግንሃለን ሙሽራዋን እያየች ስላለች እናመሰግንሃለን በክብር ስላለች እናመሰግንሃለን ክብር በሰማይ ክብር በምድር ላንተ ይሁን አሜን ግን በርግጥ የእግዚአብሔር ሰው እንደዘመረው በብዙ በሙሉ ክብር እህታችን በዚህ ሰዓት ትገኛለች የኛ ለየት የሚያደርገው አንድም ብቻ ነው የሚፈቀድልን በስጋ ከእኛ ስለተለየች እንጂ በሙሉ ክብር ውስጥ አለች በደንብ አንድ ነገር ከልባችሁ እውነት እንደ ሌላዎች ሰዎች ብናዝን ተስፋችን ምድራዊ ቢሆን መጽሐፍ ቅዱስ እንደሚለው ከሰው ሁሉ እጅግ ምስኪኖች ነን ነገር ግን የተከተልነው ያመንነው ጌታ ማይጥለን ማይተወን በዘላለም ክብር ውስጥ እኛ ሁላችንም የምንጠብቀው ተስፋ እሱ ስለሆነ ዘማሪ ሳሚ እናመሰግናለን እንደዚህ ነቃ ብለን በእውነት በብዙ ክብር ውስጥ አለች እህታችን አሁን ደግሞ የሚያጽናናንን የእግዚአብሔርን ቃል የምንሰማበት ሰዓት ነው ይህንን ቃል የሚያቀርቡልን ቢሾፕ ዳዊትን እሳቸውን ወደዚህ ጋብዛለሁ ያድናል ክብር ሁሉ ለእግዚአብሔር ይሁን ጌታን እጅግ አድርገን እናመሰግናለን ወንድማችን አብዲ እንዳለው በስጋ በመለየቷ ብናዝንም አሁን ግን እኛ ካለንበት የተሻለ ቦታ ነው ያለችው ክብር ሁሉ ለኢየሱስ ይሁን ስለዚህ በጣም የተጋነነ አይነት ሐዘን በመካከላችን እንዳይኖር አደራ ለማለት ፈልጋለሁ ትንሽ ከመጽሐፍ ቅዱሳችን እንድንጽናናበትና እንደው የእግዚአብሔር ሐሳብ ምን እንደሆነ እንድናይ ስለንፈልግ የተወሰኑ ሐሳቦችን እኔ ያነባለሁ ከነህምያ ምዕራፍ 9 ቁጥር 32 ላይ ጀምሮ ያለውን ሐሳብ እንደዚህ ይናገራል አሁንም አምላካችን ሆይ ቃል ኪዳንህንና ዘላለማዊ ፍቅርህን የምትጠብቅ ታላቅና ኃያል የተፈራህ አምላክ ሆይ ምን ጀምሮ እስከ ዛሬ ድረስ በእኛና በነገስታቶቻችን በመሪዎቻችን በካህናቶቻችን በነቢያቶቻችን በአባቶቻችን በመላው ሕዝብ ላይ የደረሰው መከራ በፊትህ ቀላል አይደለም ይላል ነገር ግን በደረሰብን ነገር ሁሉ አንተ ጻድቅ ነህ ይላል በመጀመሪያ ደረጃ እኛ የወንጌል አማኞች ጌታ ስንመርጥ አባት ስንመርጥ አምላክ ስንመርጥ ስንከተል በጣም በጥበብ አድርገናል ክብር ለኢየሱስ ይሁን የማይከሰስ የማይወቀስ በስራው ስተት የሚባል ነገር የሌለበት እንከን የማይገኝበት ድንቅ ጌታ መርጠናል ጌታችንና አዳኛችን አድርገን መርጠነዋል ክብር ሁሉ ለኢየሱስ ይሁን አዋጭነቱን አውቀናል በህይወታችን ላይ ምንም ነገር ቢመጣ እርሱ ትክክል ነው ለዚህ ነው ነገር ሁሉ ለበጎ ነው የምንለው ለዚህ ነው ክፉ የሚመስሉ ነገሮች ሲመጡ እንኳን ጌታ ለበጎ ስለሚቀይረው እሱ ያለው እኛ ካልነው ይልቅ የተሻለ ስለሆነ ነው የነህምያ መጽሐፍ ላይ ስታዩ በአባቶቻቸው መከራ ደርሷል በነቢያቶቻቸው መከራ ደርሷል በካህናቶቻቸው መከራ ደርሷል በአባቶቻቸው እንደውም በአጠቃላይ በህዝብ ሁሉ ላይ የደረሰው አንተ አምላካችን ጻድቅ ነህ ሃሌሉያ እንደውም ወረድ ብላችሁ ታነቡት እኛ ግን ኃጢያትን ሰርተናል ይላል
አያችሁ እግዚአብሔር ጋር ለወቀሳ አንቀመጥም። አሁን እህታችን ወጣት ነች፣ ክብር ሁሉ ለኢየሱስ ይሁን፣ ገና ልጅ ነች፣ ዘማሪ ነች፣ ብዙ ነገር ግን በቃ ሄዳለች። እኛ ከምናስበው እንድትኖር ከምናስበው ይልቅ ጌታ እሷን የወሰደበት ምክንያት ትክክል ነው፣ አይከሰስም። በቃ ድንቅ ጌታ ነው የመረጥነው። ክብር ሁሉ ለኢየሱስ ይሁን። ደግሞ እስቲ አንድ ነገር አስተውለን እንይ። ለምንድነው የምናለቅሰው? ቅድም እንዳለው አብዲ እውነት ነው። በስጋ ሲለዩን ልናለቅስ እንችላለን፣ ልናዝን እንችላለን። ግን ልክ አለን፣ ወዴት እንደሄዱ እናውቃለን። የኛ ሀዘን ከልክ ያለፈ መሆን የለበትም። ሌላ ብቻ አይደለም። አሁን ዛሬ ስንዘምር እዚህ ጋር በሀዘን ድባብ አልነበረም መዘመን የነበረብን። አቅም እንዲኖረን ጸጋው እንዲበዛልን እንጸልይ እንጂ በደንብ ነበር ማምለክ የነበረብን። ክብር ሁሉ ለኢየሱስ ይሁን። እስቲ አንድ ነገር ልጠይቃችሁ። ለምሳሌ ሁላችንም ቤተሰቦች አሉን፣ ዘመዶች አሉን። እንደ አንድ ኢትዮጵያዊ ለምንድነው ከኛ የቤተሰብ ክፍል ውስጥ ወደ አሜሪካን ሲሄድ ሰው እንዴት ነው የምንሸኘው? እንደዚህ ጥቁር ለብሰን እንደዚህ እያለቀስን ነው የምንሸኘው? አይደለም በጭራሽ። በጣም ተደስተን ግብዣ አድርገን የምስጋና ፕሮግራም አድርገን ዘማሪዎችን ገብዘን አካባቢውን ሁሉ አናውጠን ነው ወደ አሜሪካን። ለምንድነው ቢባል ጥርጥር የለውም አሜሪካን ከኢትዮጵያ ስለሚሻል። ዋይኖት እህታችን እኮ የተሻለ ስፍራ ነው ሄደችው። አሁን እኮታችን እኔና እናንተ ካለንበት ከዚህ አሁን ምን እኛ አሁን እዚህ ምንድነው ምን የተሻለ ነገር ምን አለ? ምን አሁን እስቲ ምድር የቀረባት በቃ ንገሩኝ፣ ምድር የቀረባት ምን ነው? ይሄ ሰልፍ ካለበት፣ ወሬት አለበት፣ ትችት ካለበት፣ ሐሜት ካለበት፣ ችግር ካለበት፣ በጣም ብዙ ሰልፍ ከበዛበት ከዚህ ምድር ወሰዳት ወደ ራሱ ፈለጋት፣ በክብር አስቀመጣት። እግዚአብሔር የተመሰገነ ይሁን። ልንደሰት ነው የሚገባው። ሆነስትሊ ልንደሰት ነው የሚገባው። በቃ እግዚአብሔር የተመሰገነ ይሁን። የተሻለ ስፍራ ነው ያለችው። በቃ ደግሞ ይሄን እናውቀዋለን የእግዚአብሔር ቃል ስለሚናገር በተሻለ ስፍራ ነው የተቀመጠችው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ነገሮቻችንን በማስተዋል እንድናደርግ የተሻለ ጌታ እንደመረጥን እንድናውቅ። አንድ ጊዜ እነ ኤልፋዝ እነ ሶፋርና እነ በልዳዶስ የሚባሉ ሶስት የኢዮብ ባልንጀሮች መጡ። የመጽሐፍ ቅዱሳችሁን ስታጠኑ ምዕራፍ 12 ላይ በጣም ይመላለሳሉ። ኤልፋዝ ይናገራል፣ ኢዮብ ደግሞ ይመልሳል። ከዛ ደግሞ ሶፋር ያረጋል፣ እሱ ኢዮብ ይመልሳል። በልዳዶስ ሲናገር እሱ ይመልሳልና በዚህ ምልልስ ውስጥ በጣም ከባድ ነው። አንድ ኃጢአተኛ ካልሆነ በስተቀር ሰው እንዳንተ ሊሆን አይችልም። እንደዚህ ቤተሰቡን ሊያጣ በሞት ሊያጣ አይችልም። እንዴት ጻድቅ ነኝ እንዴት ትላለ ነው በቃ እነሱ። እሱ ደግሞ ነኝ ምንም አልበደልኩም እግዚአብሔር ፊት የሚል ተከራካሪ ነው። በዚህ መሃል ኢዮብ አንድ ነገር ተናገረ። በጣም በልዳዶስ የተናገረው ነገር በጣም እንትን ሲለው ኢዮብ የራሱን ጻድቅነት ለማሳየት ምን ነው በእኔና በእግዚአብሔር መካከል እጁን የሚያኖር ዳኛ በተገኘ እናገረው ነበር። እንደውም አልፈራውም ነበር። ምክንያቱም እኔ በራሴ እንዲህ አይደለሁም፣ እንዲህ ሊደረግብኝ የሚገባ ሰው አልነበርኩም። ዳኛ በተገኘና ከእግዚአብሔር ጋር ማለት የህግ ባለሙያ ታውቃላችሁ፣ ሙት ኮርት ይባላል። በዚህ በኩል ከሳሽ፣ በዚህ በኩል ተከሳሽ ይቆማሉ እና በመካከል ዳኛው ይኖራል። ስለዚህ ከሳሽና ተከሳሽ፣ ከሳሽ የከሰሰበትን ያቀርባል፣ ተከሳሽ ደግሞ መልሱን ይሰጣል ማለት ነው። በመሃል ዳኛው ያዩና ይፈርዳሉ። እሱ ፈለገ፣ ሙት ኮርት ፈለገ። በቃ ኮርት ላይ ከእግዚአብሔር ጋር መቅረብ ይሄ ነው ልቤ የሚፈልገው። ከደረሰብኝ ነገር የተነሳ ከእግዚአብሔር ጋር በቃ እንደዚህ ነው የምፈልገው አለና ዳሩ ግን ምን ያደርጋል አለ፣ እርሱ እንደኔ ሰው አይደለም አለ። ኢየሱስ ክርስቶስ ጌታ። ወገኖች ጌታ በህይወታችን ላይ በሚያደርገው ነገር ምንም ያህል የተሻልነን ብናስብ እግዚአብሔር ጻድቅ ነው። በታችን ኤሚላ ያደረገው ጻድቅ ነው። በቃ ትክክል አድርጓል። እግዚአብሔር የተመሰገነ ይሁን። በቃ ትክክል በቃ የሚበጃትን ያውቃል፣ የሚሻላትን ያውቃል። ወገኖቼ በደረሰብን ነገር ሁሉ እግዚአብሔር ጻድቅ ነው። የማይከሰስ ጌታ መርጠናል። ለኛ የሚያስበውን ያውቃል። ለኛ የሚያስበው በጎ ደስ የሚያሰኝ መልካም የሆነ ነገር ነው። ስለዚህ ዛሬ በኤሚ ላይ ያደረገው መልካም ነው ማለት ነው። ክብር ሁሉ ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ቅዱሳን እግዚአብሔር ትልቅ ነው።
ወገኖች አይከሰስም። በእኛ ህይወት ላይ ምንም ነገር ሲያደርግ በእኛ ላይ የሆነ ነገር ሲመጣ በቃ እግዚአብሔር አዋቂ ነው፣ የተሻለውን ነገር አድርጓል። ስለዚህ ከባድ ሐዘን በልባችሁ እንዳይኖር አብራችሁ የምትዘምሩ ዘማሪዎች፣ ጓደኞቿ፣ ወላጆች፣ ቤተሰብ፣ እህቶች፣ ወንድሞች፣ የቅርብ ቤተክርስቲያን በእውነት ነው የምነግራችሁ የተሻለ ስፍራ ላይ ተቀምጣለች። አሁን እኮ እዚህ ጋር እኮ ያለው እኮ አይደለችም እሷ እኮ አሁን በዚህ የለችም። ሄሎ እኛ እኮ ሐሴት እንድናረግ ነው ተሰብስበን እንድንጽናና እርስ በርሳችን እንድንጽናና ነው አሁን ይሄን ያያረግን ያለ ነው። እሷ እኮ በክብር ቅድም ሳሚ እንደዘመረው በራእይ መጽሐፍ ላይ እንዳለው ጨረቃና ፀሐይ አያስፈልጉም አለ በአዲስቷ ኢየሩሳሌም። ለምን ሲሉት በጉ ራሱ ብርሃን ስለሚሆን በጉ ብርሃን በሆነበት ስፍራ ሩብ ጉዳይ 10 ጉዳይ መሸብኝ ነጋብኝ በማይባልበት የሰዓት አቆጣጠር ለዘላለም በሚባልበት በዛ እኮ ነው ያለችው። አሁን አይገርማችሁም? ለዚህ ክብር ይገባዋል። ጌታ የተመሰገነ ይሁን። በዚህ ነው ልንጽናና የሚገባው። በዚህ ነው ልንጽናና የሚገባው። እኛም ገና ያልቀመስነው ነገር ላለ ምድር ላይ ገና መስራት የምንፈልገው ስላለ ማሳደግ የምንፈልገው ልጅ መስራት የምንፈልገው ስላለ እምንጓጓበት ነገር ስላለ እንፍጨረጨራለን እንጂ አሁን ቆመን የሰበክነው አሁን ቆሞ የዘመሩትም እዚህ የምናለቅሰው በአጠቃላይ አትጠራጠሩ የሚቀጥለው ተረኞች እኛ ነን። በቃ እኛ ደግሞ እንደዚህ እንዘረጋና ደሞ ሌሎች መጥተው ይዘምራሉ። አዲስ ነገር የለም። ይልቅ የሚያስፈልገው ተዘጋጅቶ መገኘት ነው። ተዘጋጅቶ መገኘት የዘላለምን ሕይወት በማግኘት ኢየሱስ ክርስቶስን የሕይወታችን አዳኝና ጌታ አድርገን በመቀበል ክብር ሁሉ ለኢየሱስ ይሁን። ምንም ነገር ቢመጣ ዝግጁ ሆነን መጠበቅ፣ የተዘጋጀ ሆነን መጠበቅ። ደግሞ የመዳን ቀን ዛሬ ነው ይላል። የተወደደ ሰዓት አሁን ስለሆነች ማለት ነው። ምናልባት እዚህ ውስጥ ይልቅ ጌታ ኢየሱስ ክርስቶስን የሕይወታችን አዳኝና ጌታ አድርገን ያልተቀበልን ሰዎች እንዲህ አይነቱ ነገር እንደሚመጣ እርግጠኞች ሆነን የዘላለም መንግስት ወራሾች እንድንሆን ከድቅድቅ ጨለማ ወደሚደነቅ ብርሃን ከሞት ወደ ሕይወት ሳይሆን ከዘላለም ሞት ወደ ዘላለም ሕይወት የሚያሸጋግረውን ኢየሱስን የሕይወታችን አዳኝና ጌታ አድርገን በመቀበል ተዘጋጅተን እንድንጠብቅ ጌታ ይርዳን። ይሄ ነው ትልቁ የሚያስፈልገን ነገር። በተረፈ ግን አዲስ ነገር የለም። በቃ አሁን እንሸኛታለን። ከዛ በኋላ በቃ ኤሚኮ እንደዚህ ነበረች፣ ጥሩ ልጅ ነበረች፣ እንደዚህ ነበረች። እኛም ቤተሰብም በቃ ያልፋል። አንድ ቀን እኛም እንደዚህ ነን። መቼ እንደሆነ ደግሞ የምንጠራው አናውቅም። ከኤሚ እድሜ አንጻር አሁን ብዙዎቻችን እንበልጣታለን። በእድሜ ቢሆን ጥሪው እኔ ነበርኩ መሄድ የነበረብኝ ወይ እዛ ጋር የሆነ ሰው ነበር መሄድ የነበረበት አይደለም። ጥሪው በእድሜ አይደለም፣ መቼ እንደሆነ አይታወቅም። መቼኛ እንደምንሄድ ወይ ደግሞ መቼ ጌታ እንደሚመጣ አይታወቅም። ተዘጋጅቶ መጠበቅን የመሰለ ነገር የለም። ኢቭን በጌታም ቤት ያለን ሰዎች ሁሉ ጊዜ በእግዚአብሔር ፊት ራሳችንን ፈትሽን አባት ሆይ ብለን ተዘጋጅተን እንድንጠብቅ ማራናታ እንድንል ጌታ ይርዳን። አሜን። ለምን? የክርስቶስ ደም ዛሬም ትኩስ ነው። ከበደልና ከኃጢአት ሁሉ ምን ይላል? ያነጻል።